ዛሬ ቆንጆ እንቁላል በስጋ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ይህንን ቪዲዮ ላይክ በማድረግ ብትጀምሩት የማማ ቤተሰቦች፣ እንዲሁም ሰብስክራይብ ሳታደርጉ የምትመለከቱ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እዛ ላይ እንወያያለን። ዛሬ ቆንጆ የሚጣፍጥ እንቁላል በስጋ እናዘጋጃለን። በመጀመሪያ የተጠቀምኩት አንድ መካከለኛ መጠን ያለው ቀይ ሽንኩርት ነው። እሱን ልጠን በውሃ ካጠብነው በኋላ እንከትፈዋለን። አከታተፉን እናንተ በፈለጋችሁት ተለቅ ማድረጋችሁ ክትፍም ትችላላችሁ፣ ደቀቅ ማድረጋችሁ መክተፍ ትችላላችሁ እንደናንተ ፍላጎት። ስለዚህ መጀመሪያ የጀመርኩት ሽንኩርት በመክተፍ ነው። ከዛ ቃሪያ አነስተኛ መጠን ያለው ቃሪያ ነው የተጠቀምኩት። እናንተ የሚያቃጥል ነገር ከፈለጋችሁ ከፍ ያለ ቃሪያ መጠቀም ትችላላችሁ። ቃሪያውን ካጠብነው በኋላ ውስጡ ያለውን ፍሬውን እናወጣውና እሱንም በፈለጋችሁት አይነት ትከትፉታላችሁ። እኔ እንደዚህ በጣም ሳይደቅ ከፍም ሳይል ስለፈለኩት እንደዚህ ከትፌዋለሁ። በመቀጠል ቲማቲም ነው ያዘጋጀሁት። እነዚህ ሶስቱ እንቁላል በስጋ ስናዘጋጅ የምንጠቀማቸው ናቸውና ቀድመን ከትፈን እናዘጋጃቸዋለን። ቲማቲሙን መካከለኛ መጠን ያለው አንድ ቲማቲም ነው የተጠቀምኩት። እሱም በደንብ የታጠበ እንደዚህ የማይገባውን ፓርት በቢላ ቆርጣችሁ ታወጡትና ትከትፉታላችሁ። እሱንም እንደ ፍላጎታችሁ ነው። ቲማቲም ማድረግ የማትፈልጉ ከሆነ መተውም ትችላላችሁ። በመቀጠል መጥበሻ እናግልና ትንሽ ዘይት እናደርጋለን። ከዛ ስጋችንን ጨምረን መጥበስ እንጀምራለን። ጥብቅብቅ እንዳይልባችሁ በማማሰያችሁ ወይንም በምትጠቀሙት ማንኪያም ሊሆን ይችላል ያዩት እየለያያችሁ ጥበሱት። ስለዚህ እንደዚህ ቆንጆ ሆኖ ተጠብሷል። በማማሰያዬ ጫን እያልኩኝ ድብልብል ብሎ ጥብቅብቅ ያሉትን ለመለያየት ነው። ቆንጆ እኩል የሆነ አበሳሰል እንዲኖረው። በመቀጠል ትንሽ ቁንዶ በርበሬ እናደርግበታለን። ከዛ ደግሞ የመጥበሻ ቅመም እናደርግበታለን። ከዛ ጨው ለጣም ጨው እናደርግበትና እናማስለዋለን። የቁንዶ በርበሬ አዘገጃጀት ቪዲዮ ከዚህ በፊት ሰርቻለሁ። እሱም ማየት ከፈለጋችሁ ቻናሌ ላይ ታገኙታላችሁ። የጥብስ ቅመም ማዘገጃጀት ደግሞ በቅርቡ መሰራላችሁ ይሆናል። ስለዚህ እሱን እናደርግና እናዋህደዋለን። ትንሽ ከበሰለልን በኋላ ከትፈን ያዘጋጀነውን ቀይ ሽንኩርት እና ቲማቲም እናደርግበታለን። ከዛ አዋህደን እናበስለዋለን።
ከዛ እንደዚህ ቆንጆ ሆኖ በስሎልናል። ምናልባትም ደግሞ ቲማቲሙ በጣም እንዳይበስል ከፈለጋችሁ እንደዚህ ጥብስ አድርጋችሁ አለማብሰልም ትችላላችሁ። ነገር ግን በጣም የሚጣፍጠው እንደዚህ ጥብስ ስታደርጉት ነው። ካልሆነም ደግሞ ቲማቲምም ደግሞ መጨመር የማትፈልጉ ከሆነ አለመጠቀምም ትችላላችሁ። በመቀጠል ቅቤ ነው የምናደርግበት። ግማሽ የሾርባ ማንኪያ ቅቤ ተጠቅሜ ያለው እሱን እናደርግና እናዋህደዋለን። በመቀጠል ከትፈን ያዘጋጀነውን ቃሪያ አድርጌበታለሁ። እሱን እናዋህድና እንደዚህ ቆንጆ በሆነ መልኩ ስጋችንን ጠብሰን አዘጋጅተናል ማለት ነው። እንደምታዩት ቆንጆ ሆኖ ተጠብሷል። ስለዚህ አወጣውና እንቁላሉን ደግሞ ጠብሳለሁ። አንዳንዴ እዚሁ ጥብሱ ላይም እንቁላሉን አድርጋችሁ መጥበስ ትችላላችሁ። ነገር ግን በደንብ የሚጣፍጠው ለየብቻ ስትጠብሱት ነው። ስለዚህ የተጠበሰውን ስጋ አውጥቼ በሳህን አድርገውና እንቁላሉን ደግሞ ጠብሳለሁ። 2 እንቁላል ተጠቅሜያለሁ። እናንተ እንደ ፍላጎታችሁ ብዛቱን ከፍም ዝግም ማድረግ ትችላላችሁ፣ እንደ ፍላጎታችሁ። እኔ ግን 2 እንቁላል ተጠቅሜያለሁ። ከዛ ትንሽ ጨው፣ ትንሽ ቁንዶ በርበሬ አድርጌ መተዋለሁ። ከዛ እንደዚህ ከመታወት በኋላ እጠብሰዋለሁ። በዛው መጥበሻ ነው የተጠቀምኩት። ምንም አይነት ዘይትም አልተጠቀምኩም። መጥበሻውን ብቻ ሞቅ አድርጌ እዛው ስጋውን ጠብሼ ባዘጋጀሁበት በዛው ላይ ጠብሱታላችሁ። ሙሉ ለሙሉ ያልበሰለ እንቁላል የምትወዱ ከሆነ አሁን እዚሁ ላይ ያለ ስጋውን መቀላቀል ትችላላችሁ። ወይም ደግሞ ስጋው በእንቁላሉ እንዲሸፈንላችሁ ከፈለጋችሁ በደንብ ሳይበስል እዚሁ ላይ መቀላቀል ትችላላችሁ። ነገር ግን እኔ እንቁላሉ በደንብ ጥብስ ብሎ ሲበስል ጠብሶ ሲበስል ስለሆነ የሚመቸኝ ጠብሼ አብስዬዋለሁ። በመቀጠል ጠብሰን ያዘጋጀነውን ስጋ እናደርግና እናዋህደዋለን። እንደዚህ ቆንጆ የሚጣፍጥ እንቁላል በስጋ ማዘጋጀት ትችላላችሁ። ትንሽ ቃሪያ ተጨማሪ አድርጌበታለሁ። ሞር ደግሞ የሚያቃጥል ነገር ከፈለጋችሁ ሚጥሚጣ ማድረግ ትችላላችሁ። ወይም ደግሞ ስትመገቡም ከጎን ሚጥሚጣ አድርጋችሁ መብላት ትችላላችሁ። እንዳልኳችሁ ስጋው ደግሞ ትንሽ እንዲሸፈንም ከፈለጋችሁ እንቁላሉ በደንብ ሳይበስል ስጋውን አድርጋችሁ መቀላቀል ትችላላችሁ። ስለዚህ እንደዚህ ቆንጆ ሆኖ አዘጋጅተነዋል ማለት ነው። በጣም ነው የሚጣፍጠው። ሞክሩት። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮን ላይክ አድርጉት። ይጠቅማሉላችሁ ካሰባችሁ ሼር አድርጉት። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደዚህ የሚጣፍጥ እንቁላል በስጋ አዘጋጅተናል ማለት ነው። በዳቦ በእንጀራ መጠቀም ትችላላችሁ። ሞክሩት፣ ይጣፍጣል። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።